ጥሩ ያው የኦሮሞ ማህበረሰብ በኔም እምነት ብቸኛ መውጫ መንገዱ ኢትዮጵያን ዲሞክራታይዝ ማድረግ ነው። ትልቁም ኤሊቱም ማሰብ አለበት ብዬ የማስበው እኔ ኢትዮጵያን ዲሞክራታይዝ በማድረግ ውስጥ ኃላፊነት ሊወስድ ይገባል። እንደ ቁጥሩም እንደ ኤሊቱ ብዛትም ግን ያለ ዲሞክራታይዜሽን እና ዲሞክራታይዝ ያለ ማድረግ በጣም ከባድ ነው እና እኔ ብቸኛ መውጫውን ብዬ የማስበው ዲሞክራታይዜሽን ኦፍ ኢትዮጵያ ነው። ይሄ ሌንጮ ለታም በመጽሐፋቸው ማጠቃለያ ላይ ለኦሮሞ ህዝብ የሚበጀው ዲሞክራታይዝ ማድረግ ነው ፌደራል ስቴቱን ጠብቆ የሚላለ አይ ቲንክ በዛ የምንግባባ ይመስለኛል። የተለየ ሐሳብ ከሌለህ ባንቱ ማቆሚያም የለውም አቶ ኤርሚያስ ማቆሚያም የለውም። ለምሳሌ አሁን ሞብለ ተነስተሃል ተገነጠልክ እንበል ጽንፈኝነት ማቆሚያ ስለሌለው ነው እቺን ለማከል የፈለኩት። ተቀጥልና ይሄ አሁን ዞን የሚባል ነገር አለ ኦሮሚያ ውስጥ ታውቃለህ። ይሄ ዞን ወደ አደገኛ መንገድ ሊያመራ ይችላል። ባለፈው ትዝ ይልህ እንደሆነ ወይም ምናልባት ሚዲያ ላይ ዘግበ እንደሆነ አላውቅም ምስራቅ ቦረና የሚል ነገሌ ቦረናን ምስራቅ ቦረና ስር ከተማ ተደረገ። እንዴት እንደተባለ ሰልፍ እንደተወጣ ሰምታል አቶ ሽመልስ ላይ? ልክ ነው። ወዴት እየሄደ ነው? ውዝን ኦሮሞ ወዴት እየሄድን ነው? ይቀጥላል። ይሄ እንትን ካላልክ ኢትዮጵያ ውስጥ በስርዓቱ ካልኖርክ ከዛ አሁን ኦሮሚያ የምትል ዝም ብሎ የጋራ መግባቢያ ሊኖር ይችላል። ነገ ዞን ደግሞ ከሌ ለምን ወደ ዞን መጣ ከሌ ለምን የኔን ዞን አስተዳደረ ይመጣል። ከዛ ተወርድና ደግሞ ወረዳ ተወርዳለ፣ ከወረዳ ወደ ቀበሌ ተወርዳለ። ከዛ ወይ በእምነት በመናም it is ማቆሚያ የለውም። ጽንፈኝነትና ይሄ መንደርተኝነት ማቆሚያ የለውም። የኦሮሞ ህዝብ ትልቅ ነው። የኦሮሞ ህዝብ ከታንዛኒያ ሪል የሆነውን ነው የምነግርህ። ይሄ ዝም ብሎ በአፈ ታሪክ እንዲነበሩ እንደዛ ሳይሆን አንተም ስለምታነብ ስለምታቅ አፋን ኦሮሞ የሚናገር ሰው ከታንዛኒያ እስከ ወሎ ራያ ድረስ አሁን በህይወት ያሉ ሰዎች አሉ። ይሄ ህዝብ ገንጥለህ የሆነ መንደር ውስጥ ስልቻ ውስጥ ልክተት ምትል ይሄ ደግሞ ባይዞይ የህዝቡ ፍላጎትም ጥያቄም አይደለም። ያ ቢሆን ኖሮ ድሮ ነበር የሚሳካው። ይሄ ጥያቄ በጣም በራሳቸው የማይተማመኑ ኢሊቶች ጥያቄ ነው። ንጉስ መሆን የሚፈልጉ አሉ በኦሮሞ ህዝብ ላይ ለብቻቸው ይሄንን ህዝብ እየቀጠቀጡ ማኖር የሚፈልጉ በቃ ይሄ የኪንግ እንትን ምንድነው ይሄ የአባሁምና የሚባል አለ። የጉልቤ ሆኖ ላይ ጋንግ ሆኖ መኖር የሚፈልጉ ሰዎች ናቸው ይሄንን የሚያራምዱት። ውስጣቸው ሲፈተሽ የኔ ጎሳ ከከሌ ጎሳ ይበልጣል፣ የኔ ጎሳ ከከሌ የከሌን ጎሳ መምራት አለበት የሚሉ ሁሉ እኮ አሉ እኮ በትግል ውስጥም ያጋጠሙን አሉ። ካለኛ የትግሉ መሪ መሆን የሚችል የለም የሚሉ እኮ አሉ። ከታች ጀምሮ ከሴል ጀምሮ እስከ ላይ ድረስ እኔ አዲስ አበባ ውስጥ የሴል ስራ ሰራ ነበር በኦሮሞ ነጻነት ግንባር ስር በቄሮ ስር ማነው ቄሮን በማደራጀት ማንም ሳያቀነሽ እነ ማነው እነ ጀዋር እነ ቂብጥርሶ ምናምን ቄሮ የሚባል ሳያውቁ የፍንፍኔ ኦሮሞ ወጣቶች ማህበር ያቋቋም ነው። ከዛ በኋላ ነው ቄሮ እንትን ያለው። በዚህ ጊዜ ራሱ አቶ ኤርሚያስ የኛ አካባቢ ሰዎች ናቸው መምራት የሚገባው የሚሉ አንዳንድ ጽንፈኛ ወጣቶችም ኦሮሞዎች ነበሩ እና ይሄ ማቆሚያ የለውም ልል ነው። ይሄ ምሳሌ ያነሳ ይሄ አማራም ጋር ሲሄድ ይሄው ነው። በጣም ጥሩ ነገር ያነሳው ባሬንቱ። ምክንያቱም አንድ ሰው የሆነ ቪዲዮ ልኮልኝ ስመለከተው ነበር። አሁን አንተ ያነሳውን ዛሬ በጣም አጌነስት የሆኑ ሰዎች ይሄ መንገድ ልክ አይደለም፣ ኦሮሚያን የሚበጣጥስ ነው ይሄ አውራድ እንትን የምንለው በዚህ በወለጋ ምናምን የምንለውን ትተን እንደውም በወንዝ ነው ዞን ምንም መፍጠር አለብን ያሉ ሰዎች ቪዲዮ ልከውልኝ ነበረ። ዛሬ የተቃራኒ አይቻለሁ። አቶ አዲስ ኮምፓሶችም እንትን እንዲሆን አንተም ትርጉሙን ትነግራቸዋለህ፣ እኔ ጋርም ትርጉሙ አለ። ላሰማው ትንሽ ሪስትራክቸር ጎና መቦደሩት ወለጋ አርሲ ሸዋ ሐረርጌ ከጀዋን ጅጅሩ because it has emerged as a political identity garami jijjir maqa garati jijjir godina gibe godina gannale godina walal these artificial things politically emerge godejir
godina arsii kajoos maal kajoo jijjiiru maqaa gosaatii fi maqaa political identity uummate kana ni jijjiirra jechuudha. Kitaaba barreessaan jira irratti bara dhufu isiniif hin fida. We have to re-engineer it. Maaliif wanti agammaa dhufe kuni dura soggaa dhufu diigumsaaf dhufe amma immoo gara ittiin diiguu deemu deema. Kanaaf hubannoodhaan deemuu barbaachisa. Thank you. እንደወረደ ትርጉሙን ላንብበውና የሚስ ያረኩት ነገር ካለ ባሬንቱ ጨምረት ታነሳልኛለህ። አቶ ጀዋር እንዲህ ነው የሚለው። ይሄ እንግዲህ ከ2 ዓመት አካባቢ ነው። ከዚህ በኋላ ኦሮሚያ ላይ መልሶ ማዋቀር ማድረግ አለብን። ወለጋ፣ አርሲ፣ ሸዋ፣ ሐረርጌ ወዘተ የሚለውን መቀየር አለብን። ይህ ነገር የፖለቲካ ማንነት እየሆነ ነው። ወደ ምንድን ነው የምንቀየረው? ወደ ተራራ ወደ ወንዝ ስም ነው የምንቀየረው። የጊቤ ዞን፣ የገናሌ ዞን፣ የወለሌ ዞን ብለን ነው የምንቀየረው። ይሄ አርቲፊሻል ነገር ፖለቲካ ሆኖ ተፈጥሯል። የጎሳና የፖለቲካ ማንነት የፈጠረው ነገር እንቀይራለን። እዚህ ላይ መጽሐፍ እየጻፍኩ ነው። በሚቀጥለው ዓመት ይዤላችሁ እመጣለሁ። we have to re-engineer it። ምክንያቱም ይህ ነገር መጀመሪያ ሲመጣ እንዲያፈርሰን ነበር። አሁን ደግሞ ወደ መፍረስ እየወሰደን ነው። ስለዚህ በጥንቃቄ ልንሄድበት ይገባል የሚል ነገር አንስቷልና እስቲ ይሄንን ስጋት የኢትዮጵያ ስጋት አይደለም ወይ? ለኦሮሚያ ያቀረበውን መፍትሄ ለኢትዮጵያ ሲሆን ለምን ተቃወመው? በጣም የሚገርም ነገር ስላነሳልኝ ነው። እንደው ታሪክን ወደ ኋላ መለስ ብለን እናንሳው ብዬ ነው። ባሬንቱ የኛ ፖለቲከኞች ትልቁ ችግር ይሄ ነው አቶ ኤርሚያስ። በተለይም አንዳንድ የኦሮሞ ፖለቲከኞች በቃ እነሱ ሲሉት ሁሉ ነገር ቅዱስ ነው፣ ሌላ ሰው ደግሞ አስተካክሎ በሚጠቅም መልኩ ከነሱም የተሻለ አድርጎ ሊያመጣ ሲል ደግሞ ወይም ህዝቡ እንደዛ አይነት ፍላጎት ሲኖር ደግሞ በቃ አሁን ሌላ ቪዲዮ እንደው ማሰማት አይቻልም እንጂ ወይም ሰዎች ሰምተው ሊሆን ይችላል፣ ተቃራኒ ሆነው ነው የሚመጡት። ይሄንን ያለው አቶ ጀዋር በሆነ ሞራል ውስጥ ሆኖ ነው። እውነትም ነው ደግሞ ይሄ ችግር አለ። ያነሳው ነገር እኮ ትክክል ነው 100%። እንዳልከው ነው። ትርጉሙም ይሄው ነው ያለውም ይሄ ነው። የምንቃወመውም ይሄ ነገር መስተካከል አለበት ብለን ነው ስንነጋገር የነበረው። እውነትም ህዝቡን ወደ አልሆነ አቅጣጫ ጥሩ ምልክት አሁን ቅድም ያልኩ ምስራቅ ቦረና ሲባል ነገሌ እኮ የጉጂ ናት ብለው ወጣቶች ምን ፖለቲከኞች ሰልፍ ሁሉ አስወጥተው ነበር። አቶ ሽመልስን ሁሉ ሲያስረግሙ ነበር። ፕሬዝዳንት ሽመልስ አብዲሳም ማለት ነው። ያነሳው ነገር ትክክል ነው አቶ ጀዋር። ችግሩ ግን ምኑ ጋር ነው የሚመነጨው? አሁን ምክክር ኮሚሽን ውስጥ ተነሳ ብሎ ይሄንኑ እሱ ያለውን ነገር ሌላ ህዝብ ስላነሳ ወይም ምክክር ላይ የነበርነው ሰዎች ስላነሳ እንዴት ተነሳ ብሎ በዚህ ፖለቲካ ኦሮሚያ ልትጠፋ ነው ብሎ አቶ ጀዋር ምንድነው ያለን ያለው? አርሲ፣ ወለጋ፣ ሸዋ ያልን አርቲፊሻል ማንነት መፍጠር የለብንም። ትክክል መፍጠር ያለብን ወይ በወንዝ ወይ በጂኦግራፊ በዚህ ነው ኦሮሚያ ላይ መፍጠር ያለብን። ጂኦግራፊካል እና የወንዝ የምናምን ነገር ነው እያደረገ ያለው። ኦኬ ያ አርቲፊሻል ማንነት አጥፍቶናል፣ ኦሮሚያን አጥፍቷታል። አርቲፊሻል አይደንቲቲ ነው ያለ። ኦኬ በጣም ጥሩ ሐሳብ ነው። እውነቴን ነው የምልህ፣ በጣም ጥሩ ሐሳብ ነው አንተ እንዳልከው። ይሄ ሐሳብ አንደኛ ኦሮሚያም ላይ ተግባራዊ ቢሆን፣ ሁለተኛ ወደ ኢትዮጵያም ቢመነዘር በሱ መከራከሪያ ልክ ነው ልክ አይደለም በአንተ የራስን አቋም ተወስዳለህ። ባሬንቱ ግን ከጀዋር መከራከሪያ እንነሳና ኦኬ ይሄንን ትንሹን ኦሮሚያን ትንሽ እያረኩ አይደለም ግን በኢትዮጵያ ውስጥ አንዱ አካል ነው። ያንን ነገር ወስደን አት ላርጅ ስኬል በኢትዮጵያ ደረጃ ብናረገው ክፋቱ ምንድን ነው? እሱን ነው እያነሳን ያለን። ትክክል። ለምን መሰለ እንደዛ ከሆነ በህዝቡ ላይ ንጉስ መሆን ይፈልጋሉ ብያለሁ። ያ ነገር ሲያዩት ደግሞ እንዲህ ከመጣ እንዲህ አይነት ነገር ከሆነ እነሱ የሚፈልጉት ይሄ ውስጣቸው መንደርተኝነቱ እኮ አለቀቃቸው። እሱ ነገር ላይ ሳካ ይችላል። ሁለተኛ ደግሞ ትልቁ ጥያቄያቸው እና አሁን ይሄን ፕሮፓጋንዳ የነዙት አጌነስት በቃ መንግስትን እንዴት እንቃወመው። በተለይ ደግሞ አሁን እንዲህ ያለው ሐሳብ እየተነሳ ያለው በምክክር ኮሚሽን ውስጥ ነው። ምክክር ኮሚሽኑም አይደለም ያነሳው፣ እኛ ነን ያነሳነው። እኔ ተሳትፍ ያለው ኦሮሚያን ወክዬ
ከአንዴም ሁለት ሶስት አዎ ተሳትፌያለሁ። የተነሳው እዛ ውስጥ ነው። በምን እንቃወም ነው እንጂ አሁን እንዳልከው ኤግዛክት እኮ ይሄንን ወስደ አፕላይ ማድረግ ነው ኢትዮጵያ ላይ ምንድነው ጥፋቱ የቱ ጋር ነው ችግሩ ችግሩን አያሳዩም ግን እከሌ ሊያጠፋ ነው የሚል ይሄ የወያኔ ስታይል እንትን የለም በቃ የሆነ አሁን ነፋኖ ምናምንም የጀመሩት ነከሌ ሊያጠፉ ነው ነከሌ እንዲያለ ወደ ትግራይ ምን ሄድና ኦፕንሊ መነጋገር ስላለብን ነው አሁን ምክክርም እየመጣ ስለሆነ ትግራይ ላይ ህወሓት በምንም ታምር አይተኮነ ማዕከላዊ ትግራይ ደቡብ ትግራይ ምስራቅ ትግራይ ምዕራብ ትግራይ ያለ ነው የሚያወራው አስተውላል በደንብ ኦኬ ለምን ትግራይ ላይ ሲደርስ ማዕከላዊ ምዕራብ አሁን ያው ለምሳሌ አሁን ያ ጭቅጭቅ የተነሳበትን ቦታ ምዕራብ ትግራይ ሲሉ ነው የምትሰማቸው እንጂ እንደሌላው ወልቃይት ምናምን ሲሉ አትሰማቸው ይሄ ለምንድን ነው የተፈጠረው ብለህ ብታስብ ነገሮችን በጂኦግራፊ በሴንተሩን መቀሌ ወይ ምናምን አድርገው በጂኦግራፊ ስላሰሉት ነው ኦኬ እነሱ ጋር ልክ የሆነ ነገር አሁን አቶ ጀዋር መጥቶ አይኛም ወለጋ ከምንባባል አርሲ ከምንባባል ሐረር ከምንባባል ወዘተ ወዘተ በወንዞቹና በጂኦግራፊው እንነጋገር የሚለው ነገር ኢቭን የቲፒኤልኤፎቹ ማንሳት ስላለብን ነው ባሬንቱ ማነሳው ለነሱ ሲሆን ልክ አሁን እዚህ ጋር ሲደርስ ግን አይ ጎጃም ጎንደር ሸዋ ወሎ መባባል አለብን ወደሚል የተከሄደው ነገር አይ ቲንክ ስር መሰረቱን እናንሳው ብዬ ነው ትንሽ ሐሳብ ስጥበትና ወደሚቀጥለው ያ ትክክል ዋናው ነጥብ አንደኛ አጌነስት በቃ መንግስትን በምን እንቃወመው እንዴት አድርገን ደግሞ ህዝቡን የኦሮሞን ህዝብ እናነሳሳበት እንዴት አድርገን በቃ አይደንቲቲ ሊጠፋ ነው እንትንህ ምንድነው ማንነትን ሊያጠፉ ነው የሚል ነገር ከኋላ ይከተላል አይተ ከሆነ አሁን እኮ ጀምሯል እንደዛ ምክክር ኮሚሽኑ እንዲህ ሊያረግ ነው እንዲህ ሊያጠፋ ነው የሚል ነገር ተጀምሯል ራሳቸው ያሉትን ነገር መልሶ እየካዱ ነው ወር ሳይሞላቸው ወይ 2 ወር ወይ 1 አመት እንዳልከው ይሄ ነገር እንግዲህ ሐሳቡ የተቀደሰ ነው ብለን አሁን የህወሓትን አንስታል አንድ የህወሓት ድርጅት የንግድ ድርጅት አንድ ባንክ በትግራይ ህዝብ ስም የሚጠራ አለ ትነግረኛለህ የለም አንዴ ወይ በተራራ ነው በወንዝ ነው ወይ በመናምን ነው ስም መጥራት ስላልፈለኩ ነው የትግራይ መስፍን የሚባል መስፍን ኢንጂነሪንግ መስፍን የሚባል ታጋይ ነበርቸው እንዳልከው አልመዳ ጨርቃ ጨርቅ ምናምን ነው ያለው ልክ ቀጥላው አንድ የለም ወደ ሌሎቹ ስትመጣ አሁን ኦሮሚያ እንደዚህ ምንትስ እንደዚህ አርሲ እንደዚህ ሸዋ እንደዚህ ቱለማ እንደዚህ ምንትስ እንደዚህ የአማራ ክልልም እንደዛ ተጀምሯል ደቡብም እንደዚሁ አለ ስለዚህ ይሄ ነገር ምንድነው ማለት ነው ወይም የኢትዮጵያ አለ ባሬንቱ ይመጣል አድማጭ ተመልካቾች ትንሽ እንትን ሆኗል የጀዋርን ይቅርታ እሺ ቀጥል ፖለቲከኞች ነን ብለን ራሳችን የምናወራ ሰዎች እንደ አየሩ ሁኔታ ነው ጅዋጅው የምንጫወተው ማለት ነው አለኮ ሰዎች እኮ ለምሳሌ ትላንት አንድ አቋም ይዤ ሊሆን ይችላል ያ አቋም በምክንያት ልቀይር ይችላል አቋም ብዙ ሰዎችም ፖለቲካ እንትን አይደለም ዲቫይን ፕሪንሲፕል አይደለም ሰው አቋሙን ይቀይራል በየትኛውም ዓለም ያለ ነገር ነው ነገር ግን እንዲህ ያለ ግልጽ ሎጂክ ላይ ይሰማ እንደሆነ አላቀም ግልጽ የሆነ ሎጂክ ላይ እንዲህ ያለ በቀን በ24 ሰዓት በማይሞላው ጊዜ ውስጥ ሲለዋወጥ ይሄ እንግዲህ ዋናው ነገር ህዝቡ እንዳይረጋጋ ህዝቡ ሁሌም ተቃዋሚ ሆኖ እንዲቀጥል ህዝቡ የተሻለ ኑሮ እንዳይኖር የተሻለ አገር እንዳትመጣ እንዲሁ እየተዋጋን ብሎም ወደ ጎሳ ወደ መንደርም ገብተን ነገ ተነጎዳ እንድንጨቃጨቅ እና የአገርን ሰላም ሆነና አንድነት ወዳጅነት ስለማይፈልጉ ነው እኔ ሌላ ነገር እኔ ምን እንደሚጠቀሙ አላቅም ያው እንግዲህ ጥቅም ከሆነ አገር እንድትበጠበጥ አገር ሰላም እንዳትሆን ወዳጅነት ወንድማማችነት እንዳይጻና ነው ሌላ እኔ ምን ልላቸው እንደምችል አላቅም
ጥሩ ንግግሩን ድገምልን ይላል አልሰማችኋለሁ ግን ኮር ፖይንት እናንሳ አሁን አንዴ ምን ሆነ መሰለ ባሬንቱ የትግራይ እዚህ አሜሪካን ሀገር እዚህ ሀገር የሚኖር የዩኒቨርሲቲ መምህር ነው ፒኤችዲ ሆልደር ነው አንዴ ደውሎ አወራኝ ያወራኝ ምንድነው እንግዲህ የትግራይ ህገ መንግስት በትግርኛ ነው ያለው ዲቴል አላረጋገጥኩም እሱ የነገረኝን ግን የፐብሊክ በቢቢሲም በዶቼቬሌም የሚቀርብ ምሁር ስለሆነ ምን አለኝ ኤርሚያስ ለመሆኑ ታውቃለህ የትግራይ ህገ መንግስት አንቀጽ 39 እንደሌለው ታውቃለህ እስከ መገንጠል የሚል አለኝ በጣም ገረመኝ ያለት የትግራይ ህገ መንግስት አንቀጽ 39 የለው ዳት ምን ማለት ነው በትግራይ ውስጥ ለምሳሌ የሆነ ራያ የሚባለው ወይም የሆነው አንዱ ብሔር ቢነሳና ክልል ለመስረት ቢል አይችልም በትግራይ ውስጥ በደም ሰው እንዲገባው ስለምፈልግ ነው ይሄን በትግራይ ውስጥ ያለ ወይም አድዋ የሚባለው ዞን ወይ የሆነ ነገር ክልል ለመስረት ይበቃኛል ወይ አገርም ቢል አይችልም በህገ መንግስቱ ሐረሬ መተግንኛ ጋር ሐረሬ የምትባለው ትንሿ ክልል አገር መመስረት ትችላለች የሚል የሐረሬ ህገ መንግስት ላይ አንቀጽ 39 አለ እስከ መገንጠል ይላል አሁን ይሄን ያመጣውት ለምንድን ነው ልክ ለነሱ ሲሆን በኋላ ምክክር ኮሚሽኑ ላይ እናነሳታለን ለነሱ ሲሆን ይሄ መጀመሪያ ስልጣን ላይ የነበሩ ሰዎች ለሌሎቹ አንቀጽ 39 እስከ መገንጠል ሰጥተው የክልላቸው ህገ መንግስት ላይ ግን አንቀጽ 39 እስከ መገንጠል የሚል እንዳይገባ ነው ያደረጉት አሁን እዚህ ምን እንጣ ለምሳሌ ኦሮሚያ ላይ ጅማ ዞን እንደ ጅማ ዞን ልገንጠል ቢል ወይ ወለጋ ዞን እንደ ወለጋ ልገንጠል ቢል ህገ መንግስቱ መጀመሪያ ክልል ይሆናል ከዛ ይገነጠላል ይፈቅድለታል የኦሮሚያ ህገ መንግስት አንቀጽ 39 ጨምረ when you come to ትግራይ ግን ህወሓት ያንን ነገር አንቀጽ 39 የክልሉ ህገ መንግስት ላይ አላስቀመጠም ይሄን ሆን ብዬ ነው ማነሳው ኮምፔር እንዲደረግ ነው አሁንም ደግሞ የጂኦግራፊ ምናምን ሲባል እነሱ ሰሜን ደቡብ ምዕራብ ብለው ከፋፍለው ልክ የኢትዮጵያም ወደዛ አይነት ነገር ይሄድ ይቻላል አይቻልም ምክክር ኮሚሽኑ ነው የሚወስነው እሱን እኛ የምንወስነው አይደለም ስትወያዩ ተወስናላችሁ ግን ሰሜን ደቡብ ምዕራብ የሚል ነገር ለኦሮሚያ ይሰጥ ብሎ እንደናቶ ጀዋር አይነት ደግሞ ልክ ሲመጣ ይሄው ሊገነጣጥሉት ነው የሚል ደግሞ ይዘው ይመጣልና አይ ቲንክ እንትኑ ፖለቲክሱን ቅድም ያልከው ነው እኛ ስንይዘው ትክክል ሌላው ሲይዘው ስተት የሚል አይነት የፖለቲካ ዝንባሌ ስላየው ብዬ ነው ምናልባት እንደማጠቃለያ አዲስ ኮምፓሶች ድገምልን ጀዋርን ስላሉ አንዴ ልድገመውና ወደሚቀጥለው ውይይታችን እንሄዳለን structure gona mabodaruti wallag arsi shaw harage kajawan jijirwa because it has emerged as a political identity garami jijir maka garati jijir godina gibe godina gannale godina walal these artificial things politically emerge godejir godina arsi kajos mal kajo jijir maka gosati fi maka political identity ummate kan ni jijir rajo kita barisan jiran ada baru sini pembida we have to re-engineer it malifi wanti agam maru vegoni dura sogaru fu digumsa ko fe amammo dara tindi budemu dem kanaf uban dan demu barbaisa ኦኬ ፓረንቱ ይገባል እስኪ ይገባል እንገራችሁ ትርጉሙን በደንብ እንድትሰሙ ቃል በቃል የተተረጎመ ነው ኦኬ ገብቷል ከዚህ በኋላ ኦሮሚያ ላይ መልሶ ማዋቀር ማድረግ አለብን ማድረግ ኦኬ ገብታል ማለት ከዚህ በኋላ ኦሮሚያ ላይ መልሶ ማዋቀር ማድረግ አለብን ወለጋ አርሲ ሸዋ ሐረርጌ የሚለው መቀየር አለብን ይህ ነገር የፖለቲካ ማንነት እየሆነ ነው ወደ ምንድነው የምንቀይረው ወደ ተራራ ወደ ወንዝ ስም ነው የምንቀይረው የጊቤ ዞን የገናሌ ዞን የወለል ዞን ብለን ነው የምንቀይረው ይሄ አርቲፊሻል ነገር ፖለቲካ ሆኖ ተፈጥሯል የጎሳና የፖለቲካ ማንነት የፈጠረው ነገር እንቀይራለን እዚህ ላይ መጽሐፍ ጻፍኩ ነው በሚቀጥለው አመት ይዤላችሁ መጣለው we have to re-engineer it ምክንያቱም ይህ ነገር መጀመሪያ ሲመጣ እንዲያፈርሰን ተዘጋጅቶ ነው የመጣው አሁን ደግሞ ወደ መፍረስ እየወሰደን ነው ስለዚህ በጥንቃቄ ልንሄድበት ይገባል የሚል ነው ዘግይታችሁ ለገባችሁ ሰዎች ማጠቃለያ ስጠን ባሬንቱ በዚህ ላይ
ያ ግልጽ ነው፣ በጣም ግልጽ ነው። ይሰማ እንደሆነ አላውቅም። ይሰማል አቶ ኤርሚያስ? በደንብ ይሰማል። አዎ ግልጽ ነው እንዳልከው ነው ያለው። 100% ፍጹም በዞን በጎሳ ስም አብዛኛው ያው ጅማ ይላል፣ አርሲ፣ ቱለማ ወይም ሸዋ የሚለው ነገር ቀርቶ በወንዞች ስም ይጠራ፣ እሱ ነው ወደ ጥሩ መንገድ የሚወስደን የሚል ነው እና ነው ለዛ ነው እኔ ይሄ በጣም ጥሩ ሐሳብ ነው። ግን ችግሩ ምንድነው? ሐሳቡን ለውጦ ደግሞ አሁን በሌላ አይነት መንገድ ምክክር ያውም ገና ያልታየ ያልጸደቀ ምን ውስጥ ዝም ብሎ ሰው ለውይይት ያነሳውን ነገር አንስቶ እንደ ኢትዮጵያ እንዲህ ያለ ነገር አፕላይ መደረግ የለበትም ብሎ ኋላ ላይ እናነሳለን ብዬ ተስፋ አደርጋለሁ። እየተባለ ነው። እንግዲህ ለኦሮሚያ የሚጠቅም ለኢትዮጵያ የማይጠቅም ከሆነ ወይም ለኢትዮጵያ የሚጠቅም ለኦሮሚያ የማይጠቅም ከሆነ አንደኛ ማንሳት የለበትም። ለኢትዮጵያ ጠቅሞ because ኢትዮጵያ ኦሮሚያ ኢትዮጵያ ውስጥ ስለሆነች ለኦሮሚያ የማይጠቅም ነገር የለም። ለኦሮሞ የሚጠቅም ነገር ደግሞ ለቀሪውም የኢትዮጵያ ክፍል መጥቀም ነው ያለበት። ምንድነው ችግሩ? ያንን በሁሉ አገር ላይ አፕላይ ቢደረግ ብለህ ብትጠይቀው ከላይ የሚያስቡትና ውስጣቸው የተለያየ ስለሆነ ነው። ያ ከተደረገ ነገር መጥቶ የኦሮሚያ ንጉስ መሆን አይችልም። እሱም ሆነ ሌሎቹ ህዝቡን በተለመደው አይነት ስታይል ይሄ በጣም ይሄ ፕሪሚቲቭ ሶሳይቲ ውስጥ የተለመደ የግሪሳ በመንጋ አስተሳሰብ ሰው መንዳት እየቀረ ይሄዳል። ሰው በኢኮኖሚ በአይዲዮሎጂ በምን ከሌላውም ጋር የጋራ ጥቅም እየመሰረተ ሄዶ ወዳጅነቱ ድሮም የኢትዮጵያ ህዝቦች ተዋግተው ማያውቁም። እኔ አልሰማውም አላነበብኩም ፖለቲከኞች ከሚሰሩት ሴራ ውጪ ማለት ነው። ይሄ የህዝቦች ወዳጅነት ወንድማማችነት እየጠነከረ ሲመጣ እኛ ቦታ እናጣለን የሚልም ፍራቻ ያለባቸው ይመስሉኛል አንዳንዶቹ። በጣም ጥሩ ነው። ወደ ሌላው ነገር እንሄዳለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ጥያቄ አስተያየት ካላችሁ እዚህ እኔና ባሬንቱ አቅርቡልን፣ እየተነጋገርን እሱም የሚዲያውም ኤክስፒሪየንስ ስላለው የምናታነሱት ነጥብ ካለ ዋና ነጥብ ከምንነጋገርበት ጋር አስተያየት ይሰጣችኋል። እኔም አስተያየት ይሰጣችኋለሁ። በድጋሚ ባሬንቱን ስላገኘንህም በጣም ደስ ብሎናል። ጥሩ ውይይት ነው እያደረግን ያለነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ባሬንቱ ወዳልከው አገራዊ ምክክሩ ሊሂድና አገራዊ ምክክሩ ጥቂት ቀናት ነው የቀረው። ከግራም ከቀኝም አሁን ጫጫታ መሰማት ጀምሯል። እኔ በርሴ እንዳልኩት ቀኑ ሲደርስ ድስት የሚጥሉ ሰዎች እየበዙ ነው። በፊት ይህ ሀገራዊ ምክክር አያስፈልግም፣ አጀንዳም አታድርጉት፣ አትወያዩ ሲሉ የነበሩ ሰዎች አሁን ሚዲያውን አይተው ከሆነ ዋነኛ መነጋገሪያ የሀገራዊ ምክክሩ ነገር ሆኗል። አንተ ደግሞ ከጅምሩ ተሳትፈሃል እና እስቲ ሂደቱን ንገረን። የሀገራዊ ምክክር ሂደት እንደ ባሬንቱ ምንድን ያየኸው? ፕሮሰሱን በሙሉ ሳመራይዝ አድርገህ ንገረን። ቴንክ ዩ። እኔ በዚህ በሀገራዊ ምክክሩ በሁለት መንገድ ነው የተሳተፍኩት። እውነት ለመናገር ቀደም ብሎ መጀመሪያ ላይ በአንድ የሰላም ግንባታ ላይ የሚሰራ ኤንጂኦ ላይ ስለምሰራ በዛ በኩል በድርጅቱ በኩል ተሳትፌያለሁ። አንድ የጋራ ጥምረት ነበረን፣ አንድ ኤንጂኦ ጥምረት በሰላም ላይ የሚሰሩ በሰላም ግንባታ ላይ በዛ በኩል ተሳትፌያለሁ ከአንዴም ሁለት ሶስቴ። እንደገና ደግሞ እንደ አንድ ተጽዕኖ ፈጣሪ እንደ አንድ ፖለቲከኛ ደግሞ እንደ ኦሮሚያ እንደ አጠቃላይ አዳማ በተካሄደው ላይ ለበርካታ ቀናት እዛ በተካሄደው ላይ ተሳትፌያለሁ። ከአንዴም ሁለት ሶስቴ ተሳትፌያለሁ። ከኮሚሽነሮቹ ጋርም በጣም ቅርበት አለኝ። አቶ ዘገዬ አስፋው ነፍሳቸውን ይማርና ከነ ዶክተር ዮናስ ጋርም ከሌሎች ጋርም ጥሩ ወዳጅነትም አለኝ። በደንብ አውቃቸዋለሁ። እንደ አጠቃላይ እነሱ ማወቅ አለማወቅ እንደተጠበቀ ሆኖ ፕሮሰሱ አንዳች ነጥብ በዚህ ላይ ተወያዩ፣ ይሄን አጀንዳ አምጡ፣ ይሄን አጀንዳ አታምጡ፣ ይሄ ልክ ነው፣ ይሄ ልክ አይደለም የሚል ነገር የለም። የፈለጋችሁትን ነገር ይሄ ችግር ቢፈታ ኢትዮጵያችን ሰላም ትሆናለች የሚል የአካባቢያቸውን
እንደ አገር የእምነት ሊሆን ይችላል፣ ማህበራዊ፣ ፖለቲካዊ፣ የኢኮኖሚ ሊሆን ይችላል። የትኛውን ስንት ሰውን በተሳተፈ ታውቃለህ? አቶ ዲማስ ይሰማ እንደሆነ አላውቅም። ይሰማል? በደንብ ይሰማል። ባሬንቱ ቀጥል። በደንብ ነው የሚሰማው። ቴንክ ዩ። ከ150,000 ኢትዮጵያን በላይ በቀጥታ ተሳትፈዋል በዚህ ምክክር ላይ። በቀጥታ ከ150,000 በላይ ኢትዮጵያኖች በተለያየ ቦታ ላይ ተሳትፈዋል። አሁን ወደ 4,500 ናቸው ከዛ ውስጥ ለመጨረሻው ውይይት የቀረቡት። እሱንም ደግሞ የምክክር ኮሚሽኑ አይደለም የመረጣቸው። አንድ ሰው የምክክር ኮሚሽን አልመረጠም። ይሄ ከ100,000 ምናምን በላይ በተለያየ ቦታ የተመካከረውንም ተመካክሮ የመረጠው በሚሊዮን የሚቆጠር ሰው ተመካክሯል። ኖርማሊ 150,000 በላይውንም የመረጠው ማን ነው? ህዝቡ እዛ ኔቲቭ ምልህ እዛ ቀበሌው ላይ እዛ ወረዳው ላይ ህዝቡ ተመካክሮ የኛን ጉዳይ ካንተ በላይ የሚያውቅ የለም በል እከሌ ተመካከሩ ብሎ የመጀመሪያውን ምክክር ህዝቡ ራሱ በያለበት አድርጎ ከዛ ቀጥሎ ከነሱ ውስጥ ደግሞ እናንተ ደግሞ ከፍ ላለው ሌቭል ቢኮዝ በልኪ ነገር ይመጣ ነበር። ማአት በልኪ ይሄ ለብሔራዊ የማይቀርብ ጥቃቅን በየሰፈሩ ሊፈቱ የሚችሉ በህግም በፍትህም በፖሊስም በምንም የሚፈቱ ችግሮችን ሁሉ በልኪ እንግዲህ ያው ህዝብ ሲሰበሰብ የሚያቀርበውን ታውቃለህ። በልኪ ነገር ይቀርብ ነበር። ያንን በልኪ ነገር ደግሞ እያጣሩ የሚያቀርቡ ሰዎች አሉ። አንድም ግን ምክክር ኮሚሽኑ የሚጥለው ነገር የለም። ሁሉንም ሲሰበስብ ነበር። በርካታ ባለሙያዎች ነበራቸው። እነሱ ይመልሳሉ ነገሩን። ግን ስለተሳተፉ የሀገርም ጉዳይ ስለሆነ ያ ሲሆን መጣና እንደ ኦሮሚያ ደግሞ ለብቻው ከፍተኛ ተጽዕኖ ፈጣሪዎች የሚባሉ ምሁራን፣ የመንግስት የስራ ኃላፊዎች የምን እንዳጠቃላይም ደግሞ እንደ ኦሮሚያ ኦልሞስት ስንት ሺህ ወደ 4 ወይ 5 ሺህ ሰው የምንሆን ገልመባ ገዳ ወይም አዳማ ተለምዶ ጨፌ ኦሮሚያ የሚባለው አዳማ ተሰበሰብን ለበርካታ ቀናት። እዛ ቦታ ላይ በደንብ ተመካከርን። አጀንዳዎች ተቀረጹ። ለምሳሌ እኔ ከማን ጋር ነበርኩ መሰለ? የኔ ቲም ከአባብያ አባጆብር፣ ዶክተር ቶላ በሪሶ የኦሮሚያ ትምህርት ቢሮ ኃላፊ እና የአዳማ ዩኒቨርሲቲ ፕሬዝዳንት ዶክተር ጉታ ካልተሳሳትኩ ስሙ፣ እነዚህ ሁሉ ነበሩበት እኔ ቲም ውስጥ። ሌሎችም በርካታ ባለሙያዎች ትልልቅ ሰዎች ነበሩ እዛ ቲም ውስጥ። ከተመረጡ ለምርጫ ከቀረቡ ሰዎች አንዱ ነኝ ለመጨረሻው አሁን ሐምሌ ለሚካሄደው። ነገር ግን እነ አባብያ አባጆብርን ታውቃለህ፣ እነ ዶክተር ቶላንም ሌሎችን ታውቃለህ። እነዚህ ሰዎች በእውቀትም በፖለቲካም ሲኒየር ሰዎች ናቸው። እኔ ለነሱ ለአንድ ሰው ተቆ ከሌልህ አልፈልግም ለአንድ ሰው ቢኮዝ እኔ ከናንተ ስለማልበልጥ ብዬ ለነሱ ተውኩኝ። ለአንድ ሰው ማለት ነው። አሁን ይሳተፋሉ እነሱ ቢኮዝ አጀንዳው ኦልሞስት አጀንዳውን በሰፊው ተወያይተን እያንዳንዱ በቲም የተወያየነውን ደግሞ ትልቁ ገልማ አባገዳ እንትን ላይ ወጥቶ በስክሪን ወጥቶ የኛ ቲም ይሄን ፖይንት ነው ሬዝ ያደረገው ብለን የሌሎቹም ቲም እየመጣ በየቀኑ የኛ ቲም ደግሞ ይሄንን ነው ሬዝ ያደረገው ብሎ ስክሪን ላይ ወጥቶ ኦርጋናይዝድ የሚያደርግነው እኛ ነን። እነሱ የተጣራውን ነው ተሸክመው ወደ ፍንፍኔ የተመለሱት ማለት ነው። ብሔራዊ ምክክር ኮሚሽኑ የሌላ አካባቢም ይሄ ነው። እናንተ ጋር መጥቷል እርግጠኛ ነኝ። ዲያስፖራንም አነጋግሯል። እውነት ነው። ሌላ ቀርቶ ታጣቂዎችን ሁሉ አነጋግሯል። እንግዲህ ይሄ ነገር መቼም ዲቫይን ፕሪንሲፕል አይደለም፣ መለኮታዊ ቃል አይደለም። ለአሁኑ ለ10 ዓመት የሚያገልግል ለ20 ዓመትም ለ30 ዓመት የሚያገልግል የኢትዮጵያን ችግር ይፈታል ከተባለ ተመካክረን ይፈታ ብለን እያንዳንዱ በዚህ ውስጥ ለምሳሌ እኔ አንድ ካነሳሁት ነገር ለዛው ህዝብ ማል ስላነሳሁት አንድ ነገር ልንገር። አንቀጽ 39 እንደ ኦሮሞ ላለ ህዝብ ጠቃሚ አይደለም የሚል ካነሱ ሰዎች አንዱ ነኝ። ልክ አይደለም። አንቀጽ 39 ወዴት ነው የሚገነጠለው? ምንድነው የሚገነጠለው? ከማን ነው የሚገነጠለው? ማንም ፈርቶ ነው ችግር ከደረሰብኝ አንቀጽ 39ን አስቀምጡልኝ እንድገነጠል? ማን ነው ችግር የሚያደርስበት? ማን ነው?
አሁን ባለችው ኢትዮጵያ ውስጥ እከሌ ችግር ያደርስብኛል ተብሎ በኦሮሞ ደረጃ ማሰብ ማለት ራሱ ትክክል አይደለም። ድሮንም ልክ አይደለም እስከ መገንጠል የሚል ነው። ችግር ካለ ችግሩን ቁጭ ብሎ መፍታት እስከ መገንጠል ማንን ነው የምንሻሻው የሚል ነገር ያነሳውት አንዱ ነጥብ የተያዘው ይሄ ነው። ሌሎች ነገሮችም ስለ አዲስ አበባ ተነስተዋል፣ ስለ ድሬዳዋ ያልተነሳ ነገር የለም። ከሰማይ በታች ያለ ኢትዮጵያ ውስጥ ለአርብቶ አደሩ ስለምንም ያልተነሳ ነገር የለም። እንግዲህ ይሄ በጣም በልኪ ማአት ነገር ነው። 8 ነጥብ ተነስተዋል አይታል። 8ቱ ስር ደግሞ ዝርዝር ነገሮች ተነስተዋል። ይሄንን ተወያይተን በህግ የሚመለስ በህግ ይመለሳል። ቀሪው ደግሞ ማንስማማበት ነገር ለሪፈረንደም ይቀርባል ተብሎ ያንን የሚወስነው ደግሞ ምክር ቤቱ ምናምን ነው እንጂ ራሳቸው ምክክር ኮሚሽኑ አይደለም የሚወስነው። ምክክር ኮሚሽን አንድ ነጥብ አንድ ፖይንት ይሄ ለኢትዮጵያ ይጠቅማል ብሎ የመናገር መብትም የለውም፣ አልተናገረም። እነሱ አጀንዳውን ሰብስቦ ለሚመለከተው አካል ማቅረብ ነው። አንዱ የኢትዮጵያ ህዝብ ነው የሚመለከተው። ሌላው ኢትዮጵያ ህዝብ የወከለው ፓርላማ አለ፣ ይሄን ምክክር ኮሚሽን የሾመው። ስለዚህ ፋይናሊ በምክክር የሚያልቅ ከሆነ ያልቃል፣ የማያልቅ ከሆነ ደግሞ ምንድነው የሚባለው የህዝብ ሪፈረንደም ይካሄድበታል የሚል ነው ያለኝ መረጃ። እና ተመካከረ ችግር ደግሞ ይፈታ ማለት ምንድነው ችግሩ ራሱ? ችግር ለመፍታት መመካከር ራሱ ምንድነው የሚያመጣው ችግር? ምን የሚያስለቅስ ነገር አለ? ምንድነው እንደዚህ እየየ የሚያሰኛቸው የሚል እኔ አንድ ሁለት ሶስት ዝም ብዬ ጠይቄያለሁ ትላንት በቀደም ትልልቅ ሰዎችም ናቸው። ባሬንት ወደዛ ከመግባታችን በፊት ፕሮሰሱ ላይ እንጨርስ። ፕሮሰሱ ላይ አልተወከለም የምትለው ማህበረሰብ ቡድን አለ ወይ መጀመሪያ እስቲ፣ እና ደግሞ ሐሳባችሁን በነፃነት መግለጽ ትችሉ ነበር ወይ? አይ ከከሌ ነው የምትመጡት፣ ለምሳሌ ብልጽግና ያደራጃቸው ወይ የሆነ ነገር ያደራጃቸው በሚል ነው ወይ? እኔ ዲያስፖራውን እናገራለሁ፣ አንተ ከተናገርከው የተለየ ነገር አይሆንም ብዬ ስለማስብ ነው። ግን እስቲ የዚህ 150 ሺህ ያልካቸው ሰዎች ወደ ጉዳዩ ሲገቡ እዛም አዳማ ላይ ያደረጋችሁት ውይይት ጨምሮ ነፃነት ነበረው ወይ? ሰው እንደፈለገው በነፃነት የፈለገውን የሚናገርበት ነበረ ወይ? ከዛ የተሻለ መድረክ መፍጠር የሚቻልበት ነገር ነበረ ወይ? ፕሮሰሱን እናንሳውና አሁን ወዳለው ለቅሶ እንሄዳለን። ባሬንቱ አቶ ኤርሚያስ፣ እኔ አንዳንዴ ግርም ነው የሚለኝ። እኔ በእውነት ቀን የሆነ ስብሰባ ውለህ ማታ አንተ የዋልክበትን ስብሰባ ወይም አንተ የዋልክበትን ጉዳይ አጀንዳ ሌላ ሰው በሌላ አይነት ሲያቀርቡ አንዳንዴ ምንድን ህሊና የሚባል ነገር የለም እንዴ እስክትል ድረስ ሁሉ እኮ ጥያቄ ውስጥ ትገባለህ። እኔ አንድ አሁን የብልጽግና ሰዎች አሉ የሉም ማለት አይደለም፣ ውስጥ የምናውቃቸውም ማናውቃቸውም ተሰብስበዋል፣ ዜጎች ናቸው፣ መብታቸውም ነው። ከዛ በተረፈ ግን አንድ ሰው እንዲበል እንዲህ አድርግ፣ ይሄን ጥያቄ አንሳ፣ ይሄን ጥያቄ አታንሳ ተብያለሁ የሚል ካለ በእውነት እኔ ውሸታም። ሁሉም መድረክ ላይ ባልገኝም የአዳማውን የኦሮሚያን የመጨረሻው ትልቁ የተካሄደው እዛ በርካታ ሺህ ሰዎች ሁላችንም በቲም ስንት ክፍል ውስጥ ገብተን 20 30 ሆነን በርካታ ቲም ተመልሷል። ተመልሳል። ቀጥል ባሬንቱ፣ ተመልሳል። ልቀጥል? ቀጥል። በቲም ሆነን ስንወያይ ከርመናል። አንድ የብልጽግና እኔ አብዛኞቹን አውቃቸዋለሁ። አንድ ሰው መጥቶ እንደ ማንኛውም ሰው ተሳትፏል ከኛ ጋር። እንደውም አንዳንዴ እንዲህ ያለ ተጽዕኖ አደረጉ እንዳይባሉ ፈርቶ ሁሉ የኛን ሐሳብ ደግፎ በቃ ያላችሁት ልክ ነው ብሎ የሚተውበት ጊዜ ነበር። እኔ ያየኋቸው አንድ ነገር አንደኛ ዜጋ ናቸው። ብልጽግና ሆነ አብን ሆነ ኦዴፍ ሆነ ምን ሆነ ዜጋ ነው፣ መብት አለው። ያንን እንትን ታጣቂ እስከ ጫካ ኑና ሐሳብ ስጡ ሲባል አልነበረም እንዴ? እንኳን ሀገር የሚመራ መንግስት ቀርቶ። ከዛ ውጪ ግን ተጽዕኖ ይባል ኮሚሽኑ ደግሞ እኛ አጠገብ ወረቀት ከመስጠት ፋሲሊቴት ከማድረግ አድራሽ ከማዘጋጀት ችግር አለ ወይ የሚቸግራችሁ ነገር አለ ስክሪፕቶና ወረቀት ከመስጠት ከዚህ ውጪ አንድ ሰው አጠገባችን የደረሰ የለም።
እኛ ነን አድራይተን አዘጋጅተን ይሄውና የኛ ነጥብ ይሄ ነው ብለን ገልመባ ገዳ አስታውሳለሁ ሁሉም እዛዬ ላይ ወጥቶ ነጥቦችን ሲያስቀምጥ የነበረ ዋና ነጥቦች እኛ ይሄንን እኛ እንደዚህ ነን እኛ ይሄን እንግዲህ ድግግሞሽ አለ ድግግሞሾች ነበሩ ድግግሞሽ ያለ ቦታ እየቀረ ምን እያለ እንደዛ አይነት ስራ እየተሰራ የዲያስፖራው ላይ 10-11 ቲም ነው የነበረው እንዳልከው በየክፍሉ የገባ ነው 10-11 ነበርን አልተገናኘንም አልተነጋገርንም ምን አላልንም በኋላ የጋራ ሴሽኑ ላይ ሁላችን ይሄ መሪ መርጠን ፕሬዘንት የሚያደርገው እኔ ያለማጋነን 90% የሚሆነው አንደኛው ሴሽን ያነሳውን አንደኛው ይደግመው ነበር መደጋገም ነበር ስላልከኝ ነው ሶ አጀንዳዎቹ እስኪገርም ድረስ የተነጋገርን እስኪመስል ድረስ አንደኛው ቡድን የሚያነሳው ከኛ ቡድን ጋር ተመሳሳይ ሆኖ በጣም ተደጋጋሚ የሆነበት ነበር ሶ ወደ ምን ጥያቄ ልወስድ ነው ባሬንቱ ከስምንቱ ነጥብ ተብሎ የተዘረዘረው እንደ አንድ ፖለቲካ ላይ ለረጅም ጊዜ እንደቆየ ሰው ኦነግ ውስጥም እንደነበረ ሰው የትጥቅ ትግልም ውስጥ እንደነበረ ሰው አሁን ደግሞ በሰላማዊ ሁኔታ መሄድ አለብን ብሎ እንደሚያስብ ሰው ስምንቱ ነጥቦች ተብለው የተቀመጡት ውስጥ የኦሮሞ ጥያቄዎች ብለህ የምታስበው እንደ ግለሰብም እንደ ማህበረሰብም የቀራለ ወይ እንደው እሱን ንገረኝ እስቲ አንድ ነገር የቀረ የለም አቶ ኤርሚያስ አንድ ነገር አንድም ነገር ቀረ የሚል ሰው ይምጣና እንነጋገራለን አንድም የቀረ ነገር የለም ምክንያቱም ያነሳናውን እናውቃለን እዛ በርካታ ሺህ ሰዎች አሉ ለምሳሌ የፊንፊኔ አዲስ አበባ ጉዳይ ተነስቷል አለ እዛ ላይ አንዱ ይነሳ የነበረው ይሄ ነው የድሬዳዋ ጉዳይ ተነስቷል ይሄም ተነስቷል ያው የወሰን የምናምን ጉዳዮች እኔ አንድም ነገር የቀረ ነገር የለም ምንም ነገር ጥሩ ዝርዝር ገብተን ይሄ አጀንዳ እንዲ ነው አንልም ምክክሩ እኛ እንትን ስፖይለር መሆን አንፈልግም ሶ ምክክሩ የሚወስነውን ይወስን ሶ ቤዚካሊ ምን እዚህ የምናነሳው አሁን የቀረ አጀንዳ አለ ወይ እንደ አንድ እንትን መወያያ ሆኖ የቀረ አጀንዳ አለ ወይ ከዛ በኋላ የሚወያዩትና ህዝቡ የሚወስነውን መተን እንነጋገርበታለን ሶ ዲቴይል አንገባም ግን ወደ ሌላው ነጥብ ልውሰድ ሶ ይሄ በሆነበት ጥቂት ቀናት ሲቀረው አሁን ትላንትና አትወያዩ አትነጋገሩ አጀንዳ እንዳታደርጉት እኔ 2-3 ፕሮግራም አይቻለሁ አገራዊ ምክክሩን አጀንዳ እንዳታደርጉት የሚል የኦሮሞ ልጆች ብቻ አይደሉም የኦሮሞ ሚዲያዎች ብቻ አይደሉም ይሄ ሻቢያ ተላላኪ ሚዲያዎቹ የአማራ ጽንፈኛው ሌላው እንደዛ ሲል የነበረ ዛሬ ሚዲያ አይተ ከሆነ ጠቅላላው አገራዊ ምክክሩ ሆኗል ለምንድን ነው የሚመስልህ ያ አዝማሚያው የዚህ አገራዊ ምክክር አዝማሚያው ግልጽ የሆነ መጥቷል ግልጽ የሆነበት ምክንያት ምንድነው የኢትዮጵያን አሁናዊ እና ቀደም ብሎም ሲንከባለል ወይም ተንከባለው የመጣውን ችግር የመፍታት አቅሙ በግልጽ ከፍተኛ መሆኑ እየታየ መጥቷል ይሄ ሲሆን ደግሞ ከኋላ ሆነው የኢትዮጵያን ሰላም የኢትዮጵያን አንድነት የኢትዮጵያን ህዝቦች ወዳጅነት የማይፈልጉ የኢትዮጵያን እድገት የማይፈልጉ ሰዎች እነዚህ ሰዎች በተለያየ መንገድ እየላኩ ምክንያቱም አንተ ከተመካከር ቁጭ ብለ በጠረጴዛ ዙሪያ ችግር ከተፈታ ሰላም ይመጣል ሰላም የእድገት ምንጭ ነው አገር ያድጋል ከጦርነት ከግጭት እንላቀቃለን ይሄ ደግሞ ራስ መታት የሚሆንባቸው በርካታ የቅርብም የሩቅም ጠላቶችም ባንዳም ባዳም አለ ይሄ በግልጽ የሚያሳየው አሁን እነዚህ ሰዎች የሚጮሁት ይሄ ነገር እንዳይሳካ ሰክሰስ እንዳይሆን አንዳንዶቹ ራሱ ምክክር ኮሚሽኑንም ከመጀመሪያው የማይፈልጉ ነበሩ ለምንድነው ምክክሩ የኤሊትስ የፖለቲካል ኤሊትስ ይሁን የሚሉ ሰዎች አሉ የተወሰኑ ሰዎች ይገናኙና ሼር ለማድረግ አገሪቷን ስልጣን ሼር ለማድረግ የምክክር ኮሚሽኑና የምክክሩ ሐሳብ ግን እሱ አይደለም ስልጣን ሼር ማድረግ አይደለም ያኮረፈ ፖለቲከኛን ከኩርፊያ የሆነ ስልጣን ሰጠ ለማውጣት አይደለም አገራዊ ምክክር ኮሚሽኑ ሁሉንም ጉዳዮች ከዜሮ ከታች አንስቶ እስከ አገራዊ ጉዳይ ስልጣን ይሁን ምን ይሁን ማህበራዊ የእምነት የምን ጉዳይ ችግሮቻችን ምንድናቸው ምንድነው ያላግባቡ የባንዲራ ጉዳይ ተነስቷል
መንግስት አወቃቀር ጉዳይ ተነስቷል። ራሱ የኢትዮጵያ ቅድም ያነሳ ነው የኢትዮጵያ አወቃቀር ራሱ እንዴት ይሁን ፌደራላዊ ይሁን ብሔር ተኮር ፌደራል ይሁን ወይስ ክልላዊ ይሄ እንትን መልካ ጂኦግራፊ አቀማመጥ ማለት መልካ ምድራዊ ይሁን የሚል ማአት ነገር ነው ያነሱት። አውዛ ነጥብ ስር ሁሉም አሉ 8ቱ ስር ማለት ነው። ይሄ ሁሉ ችግር ከተፈታ የወሰን ግጭት ይፈታል። የአንዳንድ በእምነት እንኳን ችግር የለብንም የእምነት ግጭት የለም ኢትዮጵያ ውስጥ ብቻ መቆስቆሻ የሆኑ ነገሮች ሁሉ ይቀራሉ። ይሄንን ወዳጆቻችን እነ አጎት ሻቢያ እነ አጎት ግብጽ አይፈልጉም። እነሱ የሚልኳቸው ደግሞ ይሄንን አጀንዳ ይዘው ይሄ ምክክር ኮሚሽኑን ማጣጣል ህዝብ ዘንድ ተቀባይነት እንዳይኖረው የተፈለገው አጀንዳ ግብ እንዳይመታ ከዚህ ያለውን ነገር ማበጣበጥ ስራቸው ነውና ስራቸው ላይ ናቸው። አቶ ኤርሚያስ ጥሩ ስላጎት ሻቢያና ስላጎት ግብጽ ተነጋግረን እንጨርሳለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ከ1153 በላይ ሰዎች አላችሁ። ጥያቄዎቻችሁንም እያየ ነው አነሳለታለሁ። ባሬንቱ በጣም ጉምቱ ፖለቲከኛ ነው። ለጠየቃችሁ ሰዎች እስከዳር በብዙ ፖለቲካ ውስጥ የተሳተፈ ነው። ስርዓቱ አደገኛ ሆኗል ብሎ ሲያስብ የትጥቅ ትግል ድረስ የሄደ አስመራ ድረስ የሄደ ሰው ነው። ለውጡ ሲመጣ ደግሞ በድርድር ወደ አዲስ አበባም ገብቶ በውይይት በንግግር ነገሮችን ይፈታሉ ብሎ አሁን በሀገራዊ ምክክሩም ተሳትፎ ያደረገ ነው። ስለዚህ ባሬንቱ ዩቲዩብ ወይ ምናምን የሚያገኙ ነገር አለ? ሌላ አክሰስ አለ ባሬንቱ? ዩቲዩብ ዝም ብዬ ቤት ቁጭ ስል እንደው አንዳንድ ነገር ማወራበት ኢትዮ ብላ ስላሽ አርጎ ፒስ አለ። ኢትዮ ብሎ ጭረት የተቀነስ ምልክት ብሎ ፒስ የሚል ኢትዮ ፒስ የሚል አለ። ቲክቶክ ደግሞ ቢጂ ቢ ብሪቴን ኤንድ ጀርመን ቢጂ የሚል ቢ ካፒታል ቢ እና ካፒታል ጂ ጀርመን እሷ አለች። ቲክቶክ አለ። በዛ ነው ብዙ ጊዜ ሰውን አድሬስ ማረገው። ጥሩ ሌላ ጊዜ እናስተዋውቀዋለን ወይ አንተን ባትመጣ ይዤው መጥቼ ያስተዋውቀዋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። የመጨረሻ አጭር ነጥብ ትኖረናለች፣ እሷን አንስተን እንለያያለን።